ከዛ አንድ ሰው አየየና እንደለገኝ ራሱ ባለቤቴ ነው አንዱ መሪ አብሮ ከሱ ጋር ማለት ነው ከዛ እቺ ልጅ እኮ ሰባኪ ሆናለች ዝም ብላችሁ ነው አምልኮ መሪ ያደርጋችኋት ስጧት እንጂ አለ የኤርትራን ፓስተር የኤርትራን መሪ ነበረውና የምነትን ታዲያ የማገለግልበት ቸርች ሳይሆን የመጀመሪያ ሰባኪ ያደረጉ ኤርትራን ቸርች ናቸው መቼም ባለው ተለታይ ናቸው እና የሰባኪ ሆኜ ቀርቻለሁ እና ላንቺ ስሙ ይባረክ ክብር ለኢየሱስ ይሁን ለዘላለም ወይኔ እግዚአብሔር ስለረዳሽ ያው ኒና ወይ ባለቤቴ ስልኳ ስጮህ እኔ ያው ቢዚ ነው ላይፌና ዝም ካልኩት እባክሽ አንሹ አኒና ግለትሽ ዝም እንዳትይ ስልኳ ይለኛል እና በጣም ነው በቀን አንዳንድ ጊዜ 2 3 እንደዋወላለን እና መንገዷ ቀላል አልነበረም እንደሰውና ግን በብዙ ተጽናንተሽ በመንፈስም ደግሞ በስጋም አበባ ነው መሰለቻው ክብር ለኢየሱስ ይሁን ለዘላለም እና መቼም የውስጥ ነው ከላይ የሚወጣውና እግዚአብሔር ባያጽናናሽ በዚህ መልክ አትገኝምና እግዚአብሔርን በጣም አርገና መሰግናለን በቃ ደግሞ ይሄ ወንጌል ነው በእውነት ነው ማለት ወንጌል ነው እቺን ሰው ያልሞተበት ሰው የለም ሁላችንም በጣም እንወዳቸው ሰዎች አተናል ከህይወታችን እኔ አባቴ በ52 አመቱ ነው የሞተው እና ገና ልጆች እያለ 6 ልጅ ትቶ አንዳችን ራሳችንን አልቻልንም ከባድ ሐዘንን አቃለሁ ግን ወገኖቼ ራሄል መጽናናት እንቢያለች የሚለው ቃል በጣም ያስፈራኛል ወይኔ መጽናናትን ስለተቀበልሽ ነው የተጽናናሽ አዎ ተመጽናናት ስላልመጣ አይደለም ያዘንን ሰዎች ግን ብዙ ጊዜ እንገፋለንና በእውነት ስብከት ነሽ ራሄል እንቢያለች የሚለው መስበሪያ ስብከት ነሽ ሰው መጽናናትን ከተቀበለ እንዴት መጽናናት እንደሚችልና ክብር ለኢየሱስ ይሁን ለዘላለም ጌታን እጅግ አድርጌ አመሰግናለሁ እንግዲህ የመጨረሻ ቀኔ ነው የዛሬ መልእክቴ ደግሞ ከዮሐንስ ወንጌል ምዕራፍ 20 ላይ ነው የሚሆነው መልእክቴ እና ዛሬ ዳግማይ ትንሣኤ ነው ታውቃላችሁ አይደል ዳግማይ ትንሣኤ ነውና ዳግማይ ትንሣኤ ሁሉ ጊዜ የጌታ ቃል ሳይገባኝና ወደ ጌታ ሳልመጣ የሚመስለኝ ኢየሱስ ደግሞ የተነሳ ነበር የሚመስለኝ እውነቴን ነው የምላችሁ እና ወደ ጌታ መጥቼ ነው ለምን ዳግማይ ትንሣኤ እንደተባለ ያወቅኩትና ቅድም ወይንዬ እንዳለችው ሉቃስ ላይ እነዛ ከኛ ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩ ሆኖ አገኙት እርሱን ግን አላዩትም እርሱም እናንተም ማታስተውሉ ነቢያት የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው ከሙሴና ከነቢያት ሁሉ ጀምሮ ስለነርሱ በመጽሐፍ ሁሉ የተጻፈውን ተረጎመላቸው እንደዚህ ይላል ወደ ኤማውስ ይሄዱ ይያል ከእንደገና ተገለጠላቸው ይሄኛው ማለት ያው ነው ያነበረው መጨረሻ ደግሞ ቶማስ በጣም በጥርጥር ውስጥ ስለነበር እዛው ዮሐንስ 20 ላይ በጣም በከባድ ጥርጥር ውስጥ ነበርና ኢየሱስ በሳምንቱ መጀመሪያ ይላል በሳምንቱ ነው በሚቀጥለው ሳምንት ልክ እንደ ዛሬ በፋሲካ ሳምንት ማለት ነው መጣና ተገለጠለት ክብር ለኢየሱስ ይሁን ለዘላለም እና ዳግማይ ትንሣኤ ይሄ ነው ማለት ነው ስሙ ለዘላለም ብሩክ ይሁን ጌታ ይባረክ የእግዚአብሔር ቃል አለብና አጭር ጸሎት አድርገን ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብሩ መጣች ድንጋዩም ከመቃብሩ ተፈንቅሎ አየች እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መጣ ጌታን ከመቃብር ወስደውታል ወዴት እንዳኖሩት አናውቅም አለቻቸው ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ እርሱ መቃብር ሄዱ ሁለቱም አብረው ሮጡ ሌላው ደቀ መዛሙርትም ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና አስቀድሞ ከመቃብሩ ደረሰ ዝቅ ብሎ ቢመለከት የተልባ እግሩን ልብስ ተቀምጦ አየ ነገር ግን አልገባም ስምዖን ጴጥሮስም ተከትሎት ወጣ
ወደ መቃብሩም ገባ። የተልባ እግር ልብስ ተቀምጦ አየ። ደግሞ በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበር እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበር አየ። በዛም ጊዜ አስቀድሞ ወደ መቃብር የመጣው ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመንም፣ ከሙታን የሚነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና ደቀ መዛሙርቱ ወደ ቤታቸው ደግሞ ሄዱ ይላል። እንጸልያለን። እናመሰግንሃለን አምላካችን እግዚአብሔር ሆይ፣ ስምህ ለዘላለም ይባረክ። መንፈስ በዚህ ስላለ ከጸሎቱ ጀምሮ ጌታ ሆይ ስታናግረን ስለቆየ፣ ስትነካካን ስለቆየ፣ መንፈስ ቅዱስ እንድናመልክ ወደ ፍቅር ስላስጸጋ እግዚአብሔር የዘላለም አባት በመንገዶቻችን ላይ እግዚአብሔር በየምዕራፎቻችን ላይ ጨክነን ማምለክ ስላስተማርከን ስለመከርከን ጌታ ስለ ድንቅና መካር እግዚአብሔር ሆይ ያምልኮ ጊዜ እጅግ አድርገን እናመሰግናለን። አሁንም አምላካችን ሆይ በቃል ደግሞ ስለምትናገረን ከቃል ደግሞ እግዚአብሔር የዘላለም አባት ቃል ሕይወትም መንፈስም ነው ተብሎ እንደተጻፈ ሕይወትንና መንፈስን ስለምንካፈል በቃል ጨለማችን ስለሚመታ በቃል በሽታችን ስለሚመታ በቃል ቀንበራችን ስለሚመታ በቃል ድካማችን ስለሚነሳ እግዚአብሔር የዘላለም አባት እጅግ አድርጌ አመሰግንሃለሁ። አሁንም ቃልን አብራልን ጌታ፣ ለየልባችን ተናገረን። ስለምትናገረን እናመሰግንሃለን። ብዙ ሙቶችን የሚቀሰቅስ እግዚአብሔር የዘላለም አባት ብዙ የሞተብንን ነገር ተስፋ ጌታዊ ከእንደገና የሌለው የሚመስልንን ነገር ከእንደገና በትንሣኤ የምንቀበልበት እምነት ስለምታካፍለን ከቃል አመሰግንሃለሁ። ክብር እሰጥሃለሁ በኢየሱስ ክርስቶስ ያውና ገናና ስም አሜን። ሃሌሉያ። ኢየሱስ ጌታ ነው። ቅድም አስቱዬ ስትዘምር የመልእክቴ አርዕስት የትንሣኤውን ኃይል የምናይበት መንገድ ነው የሚለው የመልእክቴ አርዕስት። ግን ቅድም አስቱ አንድ ዝማሬ ዘመረች፣ የሚሰበክ ፍቅር የሚዘመር ፍቅር እያለች ስትል ምነው እንደው ይናርስ ተላል እንዴ ሁሉ ብዬ ዳዳኝ ማለት ነው። ምክንያቱም እዚህ ጋር ያነበብናት እቺ ሴት በዚህ ፍቅር ነው በማይጨከን ቀን ጨክና ያወጣችው እና ትንሣኤን ለማየት ወገኖቼ መንገድን ያሳየናል። የማርያም አካሄድ በህይወታችን ለብዙ ነገር ትንሣኤ እንፈልጋለን። ለብዙ ነገር ጌታ ብዙ ተናግሮ ቅድም እንዳለችው እንደነገረችን እታችን በጠበቅነው ሳይሆን ባልጠበቅነው ጎዳና ሄደ በህይወት ይኖራል ያለን ሞቶብን ደክሞብን ከእጃችን አጥተነው ብዙ ነገር በዛ ሁሉ እግዚአብሔርን እንጠብቃለን እና እችም ሴት በጣም ወዳጇ ሰው ያደረጋት ደግሞ በብዙ ተስፋ የሚጠበቅ እንደዚህ አይነት ቀን የሚያሳልፍ አልመሰላቸውም። እየነገራቸው እንደሚሞት እየነገራቸው ለመስቀል ሞት እንደመጣ እየነገራቸው በጣም ስለሚወዱ ተራይ ሆነብህ እያሉ ነው እንጂ ያስተምራቸው የነበረው በተለያየ የሐዋርያቱ መጽሐፍ ላይ የሉቃስ ወንጌል ላይ ብትሄዱ ማቴዎስ ላይ ብትሄዱ አራቱም ወንጌላት ላይ አያስተውሉም ነበር። ጌታ እንደሚሞት እየነገራቸው ብዙ ትምህርት አጋንንት ማውጣት አስተውለዋል፣ ሞት ሲቀሰቅስ አስተውለዋል፣ ለችግር ሲደርስ አስተውለዋል። ይሄንን ግን እንዳያስተውሉ እና ማርያምን በቃ ተስፋ አድርጋ ከሞት ይነሳል ብላ አይደለም፣ ግን ኢየሱስን በተለየ ፍቅር ነው የምትወደው ማለት ፍቅሯ ኖርማል አይደለም። ከኢየሱስ ጋር አብሮ ለመኖር ሐዋርያት ይቀድማል። ብዙ ታምራትንም ለማየት ከሱ ጋር ብዙ ድንቅን ነገር ለማየት ተውትና ባጋንንት ላይ ተሾመዋል። ሂዱ ባጋንንት አውጡ ተብለዋል። ብዙ ነገር ተካፍለዋል ከኢየሱስ ከማርያም ይልቅ። እነዛ ኃያላን ግን ይሄ የጭንቅ ቀን በር አዘጋቸው፣ ፈርጠው ተቀመጡ። ተውት ወደ መቃብር ስፍራ መውጣት አይደለም፣ ወደ ከተማ መውጣት ተቸገሩ። ሰዓቱ ደግሞ ዝም ብሎ ሰዓት አይደለም። ኢየሱስ ክርስቶስ ከሞተ በኋላ እንዲህ ሲል ሰምተነዋልና ተነሳ ብለው ሊያስወሩ ይችላል ተብለው አገራችን እዚህ ይላቸው ሰዓት እላፊ የሚባል ሰዓት እላፊ ተውጇል እና ሰው መንቀሳቀስ አይችልም። መንገዱ ሁሉ በእነዚህ ጨካኝ ወታደሮች ነው የሚጠበቅ፣ በሮማውያን ወታደሮች እና ለነሱ ጭካኔ ኢየሱስ ላይ የሰሩት ይበቃታል። ጥግ ድረስ የጨከኑ ናቸው፣ የተዘባበቱበት ተልትለው ጥለውት ያረኩ የሾህ አክሊል አድርገው የሰደቡት የተፉበት ልብሱ ላይ ተጣጣሉበት
እነዚህ ወታደሮች ናቸው። ይሄን ሁሉ በሩቅውን በቅርብ ቆባ አይታለች። አርብ እንደሰበኳቸው አንዳንድ መስቀላችን ከሩቅ አንዳንድ መስቀላችን ከስር ሆነው እንደሚጠብቁ እና የቱ ጋር እንደነበረች አላውቅም፣ ግን አይታለች። እና ይሄን ቀን ግን አንድ ነገር ግድ አላት። ማርያም ፍቅር ሊያስቀምጣት አልቻለም። ሊያው እንዴት እንዳለ ሊያው ሹልክ ብላ ነው የወጣችው። በእርግጠኝነት ስትወጣ ለዚህ ጉዳይ እንደመጣች ቢያውቁ አትሄጂም፣ ቀኑ ትክክለኛ አይደለም፣ ሰዓት እላፊ ያለ ብለው ያስቀሯት። ግን እሷ ፍቅር ግድ ስላላት ሹልክ ብላ ወጣች። እኔ መንገዱን ራሱ እንዴት እንዳሳለፋት አላውቅም። ለካ ከተጨከነ የማይታለፍ ነገር። አሜን። አያችሁ፣ ጨክናችሁ ለምትፈልጉት ጨክናችሁ ለምትሄዱት መንገድ በእምነት ለምትወጡበት መንገድ ለካ የማይታለፍ ምንም ነገር የለም። እና ማርያም እነዚህ ጨካኝ ወታደሮች በመንገድ ያሉትን ከተማ ውስጥ የሚዞሩትን እነዚህ ሐዋርያት ተነሳ ብለው ሊያወሩ ይችላሉ። መቃብሩ ብቻ አይደለም የሚጠበቀው፣ ከተማ ሁሉ እየተጠበቀ ነው። እነሱም ሁሉ አልፋ ስትመጣ ያየችው ነገር አንድ ነገር አስታውሳለሁ። በቃ ይሄ ጌታ ተነስቶ ይሆን እንዴ እንደተናገረ ብላ በጣም ቅንና ደግ ሴት ናት። ያየችው ነገር ሮጣ ለወንድሞቿ ለነዚህ ፈርተው ለተቀመጡ ለሐዋርያቱ የነገረቻቸው ሮጣ አላስቻላትም። እና ሁሉም ተከትለዋት መጡ። ደስ ይላል። ሮጡ፣ አብረዋት መጡ። ወደ ድፍረት አመጣቻቸው። ክብር ለኢየሱስ ይሁን ለዘላለም። ጨካኞች ይቀሰቅሳል። አያችሁ፣ የፈሩትን ይቀሰቅሳል። እና አብረዋት ሮጠው መጡና አንዱ የተልባ እግሩን አይቶ ተመልሶ ሄደ ይላል። አንደኛው ይላል እንግዲህ ኢየሱስ እንደተገነዘ አይደለ ብድግ ያለው እዚህ ጋር ራሱ ቃሉ ይነግረናል። ጭንቅላቱ ላይ የነበረው ተጠምጥሞ ተፈቷል። በመለኮት ነው የተነሳው እና እንደተከፈነ በሚመስለው አካሉ የተቀመጠው ጨርቁ ብድግ ብሎ ነው እና ሲያዩ አስደንቋቸዋል። እንደተጠመጠመ ቁጭ ብሏል። የተሸፈነበት የተከፈነበት የተልባ እግሩን አዩ። ግን አይተውስ ተመልሰው ሄዱ። አያችሁ፣ እስከ ጥግ ድረስ ስንሄድ ስናስጨርሰው የትንሣኤ ክብር የምናየው። አሜን። አንዳንድ ጊዜ በእምነት የተወሰነ መንገድ እንከተላለን፣ ከዛ በኋላ እንታክታለን። ልክ እነሱ እንደተመለሱ እንመለሳለን፣ እናቋርጣለን። የእግዚአብሔርን መንገድና የእግዚአብሔርን ሐሳብ አናስጨርሰው ወገኖች። ከዛ የተነሳ ብዙ ክብር እንዳና ይከለክለናል። ማርያም ግን ይላል ይወላችሁ፣ ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብሩ ዝቅ ብላ ተመለከተች። ሁለት መላእክት ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላው በግርጌ ተቀምጦ አየች። አይበቃም? መልአክ እኮ ነው ያየችው፣ ሰው አይደለም ያየችው። እያለቀሰች ስትመለከት ወደ ውስጥ እነዛ አይተውት ሮጠው ሄዱት። እሷ ተመለሰች። እንዴት ነው? የት ነው የሄድከው? ልብስ እዚህ አለ፣ ከፈን እዚህ አለ እያለቀሰች በግራና በግርጌ መልአክ አየች። አያቆምም እንዴ ወገኖች? መልአክ እኮ ነው፣ ሰው አይደለም ያየችው። አትሊስት እኮ መልአክ አለ ብላ አደነገጠ። አየ የፍቅር ጥግ ያንን የናፈቀችውን ኢየሱስ ካላየች በስተቀር ሊያቆማት አልቻለም። ክብር ለኢየሱስ ይሁን። አሜን። የመልአኩ ውበት የኢየሱስን ማንነት አልጋረደም። አሜን። ድምቅ ብሎ ያየችው መልአክ ነው። በብርሃን ነው የተሞሉት። ሞቅ ደመቅ ማለት እንደውም ጭራሽ ንግግር ጀመሩ። እነሱ አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴት እንዳኖሩት አላውቅም አለቻቸው ይላል። ክብር ለኢየሱስ ይሁን ለዘላለም። ኮንቨርሴሽን ከመልአክ ጋር እናንተ መልአክ እኮ መጥቶ እነ ዮሐንስ ሲገለጥላቸው በመጽሐፍ መልአክ ሲገለጥላቸው እንደሞተ ሰው ወደቁ ነው የሚሉት። እንደሞተ ሰው የሚጥለው ክብር የሷን ያንን ናፍቃው የመጣችውን ጌታ አልጋረደበት፣ አቆማት። ክብር ለኢየሱስ ይሁን ለዘላለም። ይኸውላችሁ ፍለጋችሁ
የምንቀበለውን ይወስናል። አሜን። ክብር ለኢየሱስ ይሁን። አሜን። አመጣጣችን፣ አካሄዳችን፣ ጭካኔያችን የምንቀበለውን ነገር ወሳኝ ነው ወገኖች። እና ተመለሰች፣ ኮንቨርሴሽኗን ቀጠለች። ጌታዬ ወስደውታል፣ ወዴት እንዳኖሩት አላውቅም አለቻቸው። ይህም ብላ ወደ ኋላ ዞር ስትል ኢየሱስን ቆሞ አየችው። ኢየሱስም እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደው እንደሆንክ ወዴት እንዳኖርከው ንገረኝ፣ እኔም ወስደዋለሁ አለችው። ታውቃላችሁ ፍቅራችን በእግዚአብሔር ፊት ይመዘናል። ትዕግስታችን በእግዚአብሔር ፊት ይመዘናል። ታውቃላችሁ ለእግዚአብሔር የምንኖረው ሰጠነው የምንለው አመን ነው የምንለው ጠበቁ የምንለው ነገር በሙሉ በእግዚአብሔር ፊት ይመዘናል። ኢየሱስ ክርስቶስ መልአክ አይታ እንዳደነቀች ከጀርባው አለ ቆሞ ያያል። ከመልአክ ጋር ስታወራ ያያል። ምን አይነት የፍቅር ጥግ ነው! ክብር ለኢየሱስ ይሁን። ታውቃላችሁ አምላካችን ፍቅር ይወዳል ወገኖች፣ ፍቅር ይወዳል። አሪያው ጆን የዘዝካቱ ማለት ነው። ለምን አንተ ብቻ እኔ ልውደድ? ታውቃላችሁ ምላሽ የምንወደው ሰው ለባሪያ ለፍቅሩ ምላሽ እኔ ፍቅሬን እገልጻለሁ አይደል? ለጓደኛ ፍቅር እገልጻለሁ። አብረን ለምንኖር ለወይንዬ የራሴን ፍቅር እሷ ያላትን ፍቅር እኔ ደግሞ በራሴ ፍቅር እገልጻለሁ። ታውቃላችሁ ኢየሱስ ክርስቶስ ያን ፍቅር ከኔና ከናንተ እንደሚፈልግ ስሙ ለዘላለም ይባረክ። አሜን። ፍቅር አጥጉት ኢየሱስ። አሜን። ክብር ለኢየሱስ ይሁን። ለዘላለም በቤታችሁ ፍቅር ጥግብ ይበል ወገኖች። ወድሃለሁ ኢየሱስ። አድምቃችሁ ውደዱት ወገኖች። ግለጹለት፣ በዝማሬ ግለጹለት፣ በመውደድ ግለጹለት፣ በመታዘዝ ግለጹለት። ስሙ ለዘላለም ይባረክ። አሜን። ኢየሱስ ያድናል። አሜን። እና ኢየሱስ እያያት ነው እንደማንኛውም እንደሌላ ሆኖና ለምን ታለቅሻለሽ? ለምን እንደምታለቅሽ እኮ ሲናገር ሰምቷል። ለመላእክቶቹ መልስ ሰሰት ሰምቷል። ማንንስ ትፈልጊያለሽ? አያውቅም ጌታ፣ ግን ፍቅሯን እስከ ጥግ ሊመዝነው ፈለገ። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደው እንደሆንክ ወዴት እንዳኖርከው ንገረኝ፣ እኔም ወስደዋለሁ አለች። ኢየሱስም ማርያም አላት። እርሷም ዞር ብላ በዕብራይስጥ ረቡኒ ትርጓሜው መምህሮዬ ሆይ ማለት ነው ይላል። አያችሁ አየው ፍቅሯን ጥግ ድረስ እንደማትመለስ በመላክ በምንም እንደማትመለስ ከፈናይታ መነሳቱን መቃብሩን አይታ እንደማትመለስ ጌታ ራሱን ገለጠለት። አያችሁ የፈለግነው ጌታ ራሱን መግለጡ አይቀርም ወገኖች። አጥብቀን የጠበቅነው ጌታ መምጣቱ አይቀርም። ክብር ለኢየሱስ ይሁን ለዘላለም። ትንሣኤን የምናይበት መንገድ ወገኖቼ ጥብቅ አጠባበቅ፣ ጥብቅ አፈላለግ፣ በመከራችን ቀን ላይ ቆመን የምንፈልገው ስሙ ለዘላለም ብሩክ ይሁን። ኢየሱስ ጌታ ነው። አሜን። ትናንት ነግሬያችኋለሁ በህይወቴ ካኩዬና ባቢዬን ሰላም ሳልል ነው ቅርታ ካኩዬና ባቢዬ ዛሬ 32 ዓመት በሙሉ ወንጌል ቤተክርስቲያን ጌታን ሳገኝ ዛሬ አይደለም ገና ምኞቴ ኩያለኝ ልጆቿ ኩያለኝና እሷን እያየሁ ነው ያደግኩት። ለምን አየሻት ብለው በቸርቼ ዲያቆን ነበረች። በሙሉ ወንጌል በከተማ ሁለት ዲያቆን ነበረች። በጣም ያው ዛሬ እንኳን እያያችኋት ነው። በሰባ ምናምን ዓመቷ ውበቱ እንግዲህ ዛሬ 30 ምናምን አስቡት። እና ሁሌ ዘናጭ ናት፣ ቆንጆ ናት፣ ጥፍሯ መልኳ ምን ነው ዛሬ እንደምታው እና እኔ ደግሞ ገና መምጣት ያደለ ካለ ጥፍር ያለው ወዳለው ሁሌ እሑድ እሷን ነው ማየው። ይገርማችኋል። እና በእነሱ ነው ያደግኩት። እና ስሙ ለዘላለም የተባረከ ይሁን። እግዚአብሔር ያለ ማንም የለም። አሜን። ለአምላካችን ያለ ማንም የለም። በፊታችን የሄዱ ብዙ ናቸው።
የሚገርመው ደግሞ ባለቤቴም እነሱ ቤት ነው ያደገው እና የኔም የባለቤቴም ባለውለታዎች ናቸው ማለት ነው ሮል ሞዴሌ በአደባባይ ጽፌያለሁ በአደባባይ ተናግሬያለሁ ብዙ ትልልቅ የእግዚአብሔር ሰዎች አሉ ቃብይነት ሮል ሞዴል ብዙ የሚገርም ነገር እግዚአብሔር ረድቶኝ በብዙ አባቶች ተመክሬያለሁ ወገኖቼ እድለኞች እኮ ነን እኛ አንድ ቀን ቢሆን የሚያዋጡ ሰዎች አሉ ታውቃላችሁ አንድ ቀን በህይወታችሁ አንድ ቀን መጥተው አዋጣው ነው የሄዱት ለመንገዳችሁ ያቂ ሲገባን ሰዎችን በጥንቃቄ እንይዛለን ሳናባክናቸው ቀደም በመስቀል ህይወት ሲናገረን ጌታ አታባክኑ እንዳለ ማለት ነው ስሙ ለዘላለም ይባረክ አሜን እና ይገርማችኋል ግን እግዚአብሔር ድል ሰጠኝና እስከ ዛሬ ድረስ አብረን የዛሬ ዓመት ነው ለአንድ ወር ቤታችን መጣ ባሌ ነው ማሻው ፍጦ ያስተናገዳቸው ነው አይደለም ክብር ለኢየሱስ ይሁን ለዘላለም ይታስሙ ይባረክ እና ኢየሱስ ፍቅር ይወዳል ብላችሁ የፈለኩት ፍቅር ኢየሱስ ይወዳል ፍቅር ሰጥቶች በመከራ ጨክናችሁ በቃ በመከራ በስቃይ ውስጥ ሆናችሁ በእለም ውስጥ ሆናችሁ የሆነ ቀን እቺ ሴት እኮ የጨለማ ቀን ነው የሚለው በህይወት ጨለማ ቀን ስናመጣው ሌላ ፍቅር ስንታመነው ሌላ ፍቅር ብዙ ነገር እየተንገዳገደ ጌታን አምኖ ሲቆም ሌላ ፍቅር ሃሌሉያ ድም ይገርማችሁ ብዙ በመከራ የታገሱ በጉባኤ አለ ይለኝ ነበር አስቱ እያስመለከች ታውቃላችሁ እግዚአብሔር ለሚታገሱ ቸር ነው ይላል አሜን እግዚአብሔርን በመከራ ስትታገሱት እንደውም ከአክሊሎች ከመንቀበላቸው አንዱ አክሊሎች እኮ በሰማይ በመከራ የታገሱ ናቸው ታውቃላችሁ ከአክሊሎች አንዱ ክብር ለኢየሱስ ይሁን ለዘላለም ስለ ስሙ መከራ ነው የታገሱ ስለ ክብሩ መከራ ነው የታገሱ ስለዚህ ሁላችሁ እቺ ሴት ጨክና እንደቆመች እኔና እናንተ ቆመን በመከራ ላይ ቆመን በስቃይ ላይ ቆመን ጥያቄ በሆነብን ላይ ቆመን የእግዚአብሔርን ክብር የትንሳኤውን ኃይል እናያለን እንግዲህ አሜን ስሙ ለዘላለም ይባረክ አሜን እና ፍቅሯን መዘነው ማርያምን ሲመለከታት ኢየሱስ እንደማትሄድ ሲያውቅ ራሱን ገለጠላት እንዲህ አለችው ጠርታው በማታውቀው ጌታዬ ነበር ያለችው አይደል ሲጀመር ጌታዬ ይባላል መቃብር ስፍራ ነው ያለችው ቅድም ነግሬያቸዋለሁ አባቴ በ52 ዓመቱ ነው የሞተውና ገና ጠዋት ሞቶ ነው ተናዞ እንደሚሞት ስለሚያውቅ ቀኑን እንዳታስውሉ የዛኑ ቀን ለቀበር ብሎ ስለነበር ከዛ በኋላ ነው የተቀበረው ጠዋት ሞቶ አባቴ ማለት ነው እና የሚገርማችሁ ሬሳው ስንት ሰዓት ነው የሚወጣው ሲሉት እዚህ ላይ በጆሬ ገና ከቤቱ ሳይወጣ አያችሁ ሬሳው ነው የተባለው ከሞተ ሰዓት በኋላ ለማርያም ግን ሬሳ መቃብር ስፍራ ነው ያለችው እኮ እውነታን የሚግታት ነገር አለ ማደብቀው ነገር አለ ከተቀበሩ መሃል ነው ያለው ግን ሬሳ አይደለም ሃሌሉያ የክብር ለኢየሱስ ይሁን አሜን ፍቅር ያልፋል ሁኔታን ያልፋል አሜን የሚነግርህን እውነታ ጠላት የሚያሳይህን እውነታ ያልፋል ወገኖች አሜን ክብር ለኢየሱስ ይሁን ለዘላለም አሜን ጌታዬ ስትለው መቃብሩ ሙሉ ለሷ ጌታ ነው ተቀብሮ ተስፋ የለም እየተባለ ለሷ ጌታ ኢየሱስ ጥግ ድረስ አየና ይሄን ፍቅር ሲገለጥላት እንዲህ ያለችው ተነስታል አንተ ህይወት ያስተማርከኝ አንተ ምህረት ያስተማርከኝ አንተ ፍቅር ያስተማርከኝ አንተ ጭካኔ ያስተማርከኝ ዛሬ ላይ ያለሁትን የሆንኩት ባንተ ነው ስለዚህ ረቡኒ ነው ስሙ ለዘላለም ይባረክ አሜን ስም ያስወጣል ፍቅር ወገኖች አሜን ስም ያስወጣል የተደረገለት ሰው ለኢየሱስ ስም ያወጣል አሜን ኢየሱስ ይመስገን Jesus Hallelujah ማን ይባላል እናንተ ቤት ማን ይባላል
ኢየሱስ ይችላል። ወገኖቼ ጨክነን የቆምን ቀን ችግሮቻችን የእሱ መገለጫ ናቸው። አሜን አሜን። ያስጨክነናል። ወደ ኋላ ሸሸዎች አይደለም፣ መከራም ደፋሪዎች አይደለም። ጌታም ላይ የሚፈልገው ይሄን ነበር። ይገርማቸዋል። ማርያምን ኢየሱስ ከዚህ በኋላ ሲነጋገሩ ረቡኒ ብላ በዚህ በፍቅር ቃል ከጠራችሁ በኋላ ወደ እሱ እርግጠኛ ነኝ ሮጣለች። ልታቅፈው ሮጣለች፣ ልትስመው ሮጣለች። እንዳትነኪኝ አላት። እንዳትነኪኝ ወደ አባቴ አላረኩም አላት። ያ ማለት ምን ማለት እንደሆነ ታውቃላችሁ? ኢየሱስ እዛ ጋር ለመገለጥ ፕሮግራሙ አልነበረም። መቃብሩን ስፍራ በኢየሱስ ክብር ያስሞላቸው ማርያም ናት። የእሷ አጀንዳ አልነበረም። የእሷ አጀንዳ ተነስቶ ወደ አባቱ መሄድ ነበር። ከዛ በኋላ ሲመጣ እኮ ለቶማስ እንዴት እንደፈቀደለት ትዝ ይላችሁ? እንካ ቁስሌ ያው ጎኔ ነው ያለው። ከመነካት ያለፈ እሱ ብቻ አይደለም። ከተነሳ በኋላ እንዴ አሳጠብሶ አበላቸው የተባለ መንካት ብቻ አይደለም፣ ጉድጓዳቸው ጋር የሆዳቸው የራባቸው ብሎ ሁሉ የማሰብ አብሮ የመብላት ሁሉ ነበረ ኢየሱስ። እና ይሄ ሰዓት ለካ ብድግ ሲል ነው የመጣችው አጀሬ ወይ ፍቅር። ክብር ለኢየሱስ ይሁን። አለ ፕሮግራም ፍቅርሽ ነው የገለጠኝ እዚህ ሰዓት። የአሁኑ ሰዓት መገለጤ የኔ ሳይሆን ያንቺ አመጣጥ ነው። ክብር ለኢየሱስ ይሁን። ወገኖቼ እንደዚህ አይነት ሰዎች ያስፈልጉናል። ታውቃላችሁ፣ ያስፈልጉናል። ጌታን በሰው ችግር ላይ የሚያመጡ፣ በጭንቅ ቀን ላይ የሚያመጡ፣ አጠራራቸው ያማረ ሃሌሉያ ሃሌሉያ፣ አፈላለጋቸው ያማረ ለራሳቸው ብቻ አይደለም ለሰዎች ችግር መውጫ የሚሆኑ ሃሌሉያ። ማርያም እንደዛ ነው የሆነችው። ከዚህ በኋላ ሄዳችሁ ስትመለከቱት እንዲህ ነው የሚለው፣ ኢየሱስም ገና ወደ አባቴ አላረኩምና አትንኪ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አለ። አያችሁ፣ ከእርገት በፊት ነው የመጣችው። ምንድን ነው ያደረገው? ወዲያው ኢየሱስ ለራሷ ከተገለጠለት በኋላ ለፈሪዎቹ ሄደሽ ንገሪያቸው፣ በር ለዘጉት ሄደሽ ንገሪያቸው፣ በቃ ፍለጋ ላልወጡት ሄደሽ ንገሪያቸው። መልእክተኞች ናቸው። እንዲህ አይነት የህይወት አካሄድ ስትሄዱ ወገኖቼ መልእክተኞች ናቸው። ክብር ለኢየሱስ ይሁን ለዘላለም። ለፈሩ መልእክተኞች፣ ለተጨነቁ መልእክተኞች፣ ላዘኑ መልእክተኞች፣ በር ለዘጉ መልእክተኞች ናቸው። ይሄ ነው የትንሣኤውን ኃይል የምናይበት። ይሄ ነው የክብሩን ጥግ የምናይበት። የደቻ የታሰሙ ይባላል። በማን የተላከችው? ከሞት በተነሳው የትንሣኤውን ኃይል ለብሶ በተነሳው በናዝሬቱ በኢየሱስ ነው የተላከችው። አሜን። ሄዳ ስትነግራቸው ቅድም አይተናል እንዴ? አይተናል እኮ ከፈኑ አይተናል እንዴ? መተን እኮ ነበር አላላት። ጥያቄ እንደፈጠረባቸው ወዲያው ኢየሱስ ድንገት በመሃላቸው ገባ ይላል። ያም ቀን እርሱም ከሳምንተኛው ፊተኛ በመሸ ጊዜ ደቀ መዛሙርት ተሰብስበው በነበሩበት አይሁድን ስለፈሩ ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። አያችሁ፣ ያየችውን ነግራቸው እንኳን ተገልጧል ብላቸው እንኳን እምነት ውስጥ አገቡ። የዚህን ጊዜስ የላኳት እኔ ነኝ፣ ያየችው እኔ ነው። ስብከቷ ትክክል ነው፣ ትንቢቷ ትክክል ነው፣ መዝሙሯ ትክክል ነው። አሜን። አልገባችሁ? አሜን። አልገባችሁ? ወገኖቼ በኢየሱስ ከተላከን ይሰመረበት። ሃሌሉያ። በኢየሱስ ከተላከን የማይሰማን ማንም የለም። አሜን። በፍጹም ማንም የለም። እኔ ብዙ የማይመቹኝ ነገሮች አሉ። በቤተ ክርስቲያን በእግዚአብሔር ቤት ስንኖር ሁላችንም
መንገድ ስለሆነ ብዙ መንገዶች ልናልፍ እንችላለን ግን ዘጉብኝ ከለከሉ አጠሩብኝ ምናምን አይመችም ለምን አይመችሽም በለው ኢየሱስ እኔ ልኩ አሜን እኔ በርዘቀብ አሜን ጌታ ካስነሳችሁ ወገኖች የጊዜ ጉዳይ ነው እንጂ የጊዜ ጉዳይ ነው እንጂ የማይሰማችሁ ማንም የለም አሜን ከስብከታችሁ ጀርባ እሱ ይመጣል አሜን ከትንቢታችሁ ጀርባ እሱ ይመጣል አሜን ከዝማሬያችሁ ጀርባ እሱ ይመጣል አሜን ትክክል ነው የሚልላችሁ ይመጣል አሜን በትዕግስት ጌታን ጠብቁት ማርያም ተገልጦልኛል አለች ነገረቻቸው አላመኑ በረመ ነው መልሰው ይዘጉት ስለዚህ መምጣት ነበር ከሷ ስብከት በኋላ በተዘጋ በር ሃሌሉያ ኢየሱስ ጌታ ነው ለዘላለም እንዴት ኢየሱስ ተገልጦ እናንተ መስማት ታቃታችኋል ወገኖች ትዝ ይላችኋል ሳምራዊቷ ሴት እንዴ የሸሸችውን ታሪኳን ያንን የሸሸችውን ታሪክ እኮ ያባረራትን ከከተማ በፀሐይ በጠራራ ፀሐይ በማይቀዳበት ሰዓት ውሃ ያስቀዳትን ያን ታሪክ ኢየሱስ ተገልጦ አምስት ባሎች ነበሩ አሁን ስድስተኛ ላይ ነች ሲል ያንን እኮ የሸሸችው ሮጣ መጣ ሰፈሩ ኑ የነገረኝ ያንን የሸሸውትን ታሪክ ያንስ ባሉን ጉዳይ እዛ ከተማ ላይ ቋንዶ የሚያሸሻት ያንስ ቤት ትዳር አፍረሳ ስድስተኛ ላይ ደርሳ የሰው ባልሰት ነጥብ ይኖርች ይሄንን ተደፍራላችሁ አያችሁ ኢየሱስ ከተገለጠላችሁ በኋላ የእናንተ ባክግራውንድ የመጣችሁበት አሜን ማንነታችሁ ውድቀታችሁ ያ ሁሉ እንዳይታይ አርጎ ራሱ ማንነቱ ነው በእናንተ የሚገለጥ አሜን ክብር ለኢየሱስ ይሁን ተሰምታ ማጣቆ ሴትዮ በከተማ ተሰማች አይ ገና ታሪኬ ኑ የነገረኝ በመባል ልባችሁ ትርክክ የተጠላች ሴት ከተማ ያሳደዳት ሴት እሱ መሲህ ነው አለቻቸው ከዛ በኋላ አሁን አንቺ ስለነገርሽን ነው ስብከትሽን አምነ ነው አገልግሎትሽን ተቀበለ ነው ይሄው ከተማው በሙሉ ተከተለሽ ይሁንልኝ ያልሽው ኢየሱስ አይከለልሻል በታላቅ ጭብጨባ ክብር ለኢየሱስ ይሁን አሜን ኢየሱስን ዳግም ሰላም ለእናንተ ይሁን አብ እንደላከኝ ደግሞ ልካቸዋለሁ አላቸው ይህም ብሎ ከፍ አለባቸው መንፈስ ቅዱስ ተቀበሉ ኃጢአታቸውን ይቅር ያልባቸው ሁሉ ይቅር ይባልላቸዋል የያዙባቸው ተይዞባቸዋል አላቸው ይላል ክብር ለእግዚአብሔር ይሁን ነገር ግን 12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከነሱ ጋር አልነበረም ሌሎቹም ደቀ መዛሙርት እርሱ ግን የችንካሩ ምልክት በእጆቹ ካላየ ጣቴን በችንካሩ ምልክት ካላገባው እጄን በጎኑ ካላገባው አላምንም አላቸው ከ8 ቀን በኋላም ደቀ መዛሙርቱ ደግሞ በውስጥ ነበሩ ቶማስም ከነሱ ጋር ነበር ይላል በመቼ በትንሳኤ ማለት ነው በዳግም ትንሳኤ የለም ኢየሱስ የመጣ ጊዜ እንዴት ፈርተው ተቀመጡ እየተባለ እሱን ምንድነው ያስደፈረው ብትሉ በፍጹም ተስፋ አላደረገም የራሴን ኑሮ ፍለጋ ይላል በቃ ቀድሞ ምኖረው አለው ወጥቶ ይላል ግን አንድ ነገር ተናግሯል ኢየሱስ ብቻ ሳይሆን ለእናንተ እንደመጣው በቁስሉ እጄን ካላስገባው አላምንም አላቸው ለካ ጌታ ሰምቷል መጣ ደግሞ ጌታ ስሙ ለዘላለም ይባረክ አሜን የጄን አይደለም ማለት የጎኔንም እንካ የቆሰልኩትን እንካ ክብር ለኢየሱስ ይሁን ለዘላለም ወገኖች እንዴት ያለ አምላክ ነው እንዴት ያለ አምላክ ነው ዛሬም ባለማመን የምትቸገሩ ብትኖሩ እሰይ ቀኑ ዳግማይ ትንሳኤ ነው ኢየሱስ ይመጣል አሜን ኢየሱስ ይመጣል አሜን ለብዙ ነገር ሰው እያመለከ አለማመን አለ ወገኖች እያመለከ እግዚአብሔር ቤት እያያችሁት ማንና ከመነተ ይጎደላል የቶማስ ህይወትን የሚኖራል ጌታ እናንተንም አይተው እንዲህ አይነቱንም አይተው ስሙ ለዘላለም ይባረክ
ሰዋላ አምላክ ስሙ ብሩክ ይሁን ሐዋርያት ሥራ ላይ እንሄድና ቁጥር 1 ላይ እንደዚህ የሚል ቃል አለ ከቁጥር 6 ጀምሮ እነሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ተመልሳለህን ብለው ጠየቁት እርሱ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ በኢየሩሳሌምም በይሁዳም ሁሉ በሰማርያ እስከ ምድርም ዳርቻ ድረስ ምስክሮቼ ትሆናላችሁ አለ ይህንንም ከተናገረ በኋላ እነርሱ ያዩት ከፍ አለ ደመናም ካይናቸው ሰውራ ተቀበለችው እርሱም ሲሄድ ወደ ሰማይ ትኩር ብሎ ሲመለከት ሳለ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ ደግሞ የገሊላ ሰዎች ወይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል ይህ ከእናንተ ወደ ሰማይ ይወጣ ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አላቸው አሜን ይህን ቃል ከመናገሬ በፊት በዚህ ቀን ላይ ከዚህ በፊት የአራተኛ ፕሮግራም ነው ከመጣ አራት ከተሞች ላይ ማለት ሁለት ቸርቾች በአንድ ከተማ ነው ያገለገልኩት ከዛ አራተኛ የእናንተ ከተማ ነው ማለት ነውና ጌታ ወደዚህ ምድር ስመጣ አንድ መልእክት ሰጥቶኝ ነው የመጣሁት ከመጀመሪያው ጋር ላይ ያይዘው ፈልጋለሁና ትንሽ ወደ ኋላ ልሂድ እንደነገርኳችሁ ካንሰር በሽታ በያዘኝ ጊዜ ማለት ነው አንድ ጊዜ ጌታ መጣ እንደፈወሰኝ እንደዚህ ነበር የነገረኝና ሲመጣ እንደዚህ ትልቅ ጉባኤ ነውና ባሳቻ መንገድ ነው የመጣው ጉባኤው እንደዚህ ነው በሩብን እንደዚህ ነውና እንደዚህ መድረክ ላይ ታላቅ ጉባኤ ነው ታላቅ አምልኮ ይደረጋልና በጣም ሞደው ሰው ደግሞ ያለው መድረክ ላይና ኢየሱስ ግን ካሳቻ በኩል እንዲገባና እኔ ኋላ ነኝ ያለሁት ወደኔ መጣ ወደኔ ሲመጣ መጀመሪያ ጉባኤው ላይ መጣ ነው የሚመስለኝ ግን አመጣጡንና እርምጃውን ሳይ ለኔ ነው ሲገባ ሩጬ ላይ ተቀመጠ ና ተጠምጠም አለቀስኩና ልክ ጌታ ያልቀሳችሁ ሰው ላይ ስጨርሱ ሰው ልቅቅ እንደሚያደርጋችሁ እንደዛ ልቅቅ ሲያደርግ ልብሱ በሙሉ እዚህ ጋር ደም ና አንሱ ልብስ ለብሶ እንደመጣ ይቻላልና የራሴ መስሎ ወደ ራሴ እንዲያየው ሳይየኔ ላይ የለ ዝቅ ሲል እግሬ ስር የተቆራረጠ ስጋ ወድቆ ከዛ ጌታ እንዲያለ ከካንሰር ፈወስኩሽ የተፈወስኩት በመለኮት እጅ ነው ወገኖች ለስም ነው በሕክምና ያለፍኩት እና አንድ ቀን አልጋ ላይ ተኝቻለሁ እንግዲህ ካንሰር ትሪትመንት ታውቃላችሁ ኦፕሬሽን ራዲዮ ቴራፒ መድኃኒቱ ብዙ ነው ማለት የምታውቁት ግን አንድ ቀን የውሸት አይደለም እንደውም አንዷ እንደዚህ እየሰበኩኝ የተለቀቀ ዩቲዩብ ቪዲዮ ላይ ምን ብላ ጻፈች ከታች ስለፈወሰሽ ጌታን አከብራለሁ ግን ካንሰር ተይዞ አንድ ቀን አልጋ ላይ ያለመተኛ ምን ማለት ነው አብራርተሽ ተናገሪ ብላ የውሸት ጌታ አንድ ቀን ሲንግል ዋን ዴይ ኦፕሬሽን አድርጌ መጥቼ አልተኛም ወገኖች በቃ ለምን ጌታ ቀድሞ ፈውሼሻለሁ ፈውሼሻለሁ እና ያ ከሆነ በኋላ ግን ጌታ ተከተለሽ ይህንን ፓርት ነው መናገር የምፈልገውና ተከተለሽ የሚጫለኝ ከዛ ጉባኤ ተያይዘን ወጣን እሱ ከፊት ይሄዳል እኔ ከኋላ ይሄድ ድንገት አንድ ሀዲድ ሀዲድ ላይ ደረሰ እና ሀዲዱ ደግሞ እዚህ ሀገር ብዙ እናንተ ትሬን አትጠቀሙ እኛ የኢሮፕ ሰዎች ግን ትሬን በጣም ተጠቃሚዎች ነን እና ትሬን ስቴሽን አለው ትሬን ስቴሽኑ በጣም ትንሽ ድቅቅለች ያረጀች ጎጆ ናትና ስብርብር ብላልቃለች ከውጭ ውስጥ ያሉት ሰዎች መለከታ ልክ እዛ ጋር ስንደርስ አየሻቸው ይለኛል የተጎሳቆሉ ናቸው ብዙ አይናቸውን የሚሰሩ ሰዎች አይደሉም ከዛ ከነዚህ ጋር ግሪና ጠብቂኝ አለ ከነዚህ ጋር ቢይዞ ሰጥ ይሄዳል ሄዱ ጀማሩ ተነሳው ስለፈወሰኝ ደስ አለኝ ይሄ እንደራእይ ነው ያየሁትና ይሄ የማይገባኝ አይደለም በደንብ ጌታ መጥቶ ያው እንደሆነ በደንብ አቅ ነበርና ስለፈወሰኝ ደስ አለኝ ግን አንድ ነገር አስለቀሰኝ ምንድነው ይሄ ሀዲድ አልገባኝም ይሄ የፈራረሰ ትንሽዬ ጎጆ ምንድነው ውስጥ ያሉትስ
ምንድነው የሚጠብቁትስ? የሚገርማችሁ ልክ እንዳዘዘኝ ከነሱ ጋር ገብቼ ቁጭ ስል አይናቸው ለሰከንድ ከሀዲዱ ላይ አይነስ ስገባ እንኳን ሰው ገባ ብለው እንዳይዙ ሀዲዱን ነው የሚጠብቁት በጥንቃቄ። እኔም እንደነሱ ነው ስገባና ስቀመጥ ከዛ ጌታ ምንድነው ስለው ጌታ እንደሆነ ይሄ ያየሽው ያለቀለት ዘመን ነው ሀዲዱ ነው። ይሄ ያየሽው ደግሞ ትሬን ስቴሽን መሰለች ዓለም ናት። እነዚህ ደግሞ የሚጠብቁኝ ጥቂቶች ናቸው። ለምን ያ ጉባኤ ይሳኩት? ያ ሲያመልክ የነበረ ራሴም የነበርኩበት ጉባኤ ለምን ጌታው ያስዝብ ስለ ልጄ ህዝቤ ያመልከኛል እንጂ መምጣቴን አይጠባም። ያ ወገኖች ይሄ ዛሬ 3 ዓመት ነው ልክ ትሪትመንት ጨርሼ የወጣሁት ልክ እንደዚህ ፋሲካ የዛሬ 3 ዓመት በዚህ ሰዓት ነው። ከዛም ጊዜ ጀምሮ መልእክቴ ይሄን ተቆርጦ Praise God. Amen. Wow. Praise Jesus. ግን በዚህ አላበቃ የዛሬ ዓመት መጥቼ ምናልባት አንዳንዶቻችሁ ስንታችሁም ይሆናል በስብከቴ መሀል እችን ተናግሬ ነው የሚለው ከካንሰር መፈወሴ በራሱ ታምር ነው። ያም የሱ ምሕረት የሱ ስራ ነው። ዋና ግንግቤ ግን መጠባበቅ የሚለው እግዚአብሔር ህዝብ ውስጥ ነው። አሜን። ጃንዋሪ አዲሱ 2025 በጣም አጭር ጊዜ ኢትዮጵያ ነው የክሪስማስ ጊዜ ኢትዮጵያ ክሪስማስ ጊዜ ማለት ነው። እና በጣም አጭር ጊዜ ሰብልዬ ነው እሷንም እህቷን ሞታ እኔ ፈልጌ ነው የሚያገኘው ግን ከነበርኩበት ሁኔታና አጭር የነበረ ሁኔታ በዚያው ደግሞ ትንሽ ጤናዬ ተዛባ በቃላ ሳላገኛት ነው የመጣችውና እዛን የክሪስማስ ቀን ህልም አየሁ ከእንደገና በደንብ ስሙ። መልእክቴ በዚህ ነው የሚቋጨው ጨርሻለሁ። ከዛ ካስቱ ጋር እናመልካለን። ጌታ ምንድን ነው ያሳየኝ? አገልግሎት አለብሽና ተነሽ ሂድ ብሎ ይመጣል እና ይዞኝ ይመጣል ከቤት እሱ ነው የሚመራኝ የሚሄድበትን አገልግሎት አላውቀውም። ልክ ግን ከቤት ስንወጣ አትሞስፌሩ የሰማዩ የምድሩ ተቀይሯል። ይሄ ጦርነት ያለበት ሰዓት ይመስላል። ጨለማ ደስ አይልም አየሁ እና የጠላትና የወገን አይሮፕላኖችን አያለው በአየር ላይ አየሽ እንደኛ ቀኑ እኮ ጨለማ ይለኛል። አዎ ጌታ ነው ጨለማ እያልኩት እንዴት ነው እዚህ ጨለማ አገልግሎት ይዞኝ የሚሄደው እያልኩ አንድ ቦታ ስንደርስ የድሮ ቀበሌ ትዝ ይላችኋል? የሀገር ቤት ቀበሌ በአንድ ቤት ውስጥ እዚህም ጋር ኦፊስ እዛም ጋር እንደዚህ ጠረጴዛ ተሰርቶ ልክ እንደዛ 3 ጠረጴዛዎች ተሰርተው ግሩፕ ተፈጥረው ቁጭ ብለዋል። መጀመሪያ እነዚህ ታገለግያለሽ ይለኛል ወጣቶች ናቸው። ቀጥሎ እነዚህ ታገለግያለሽ ይለኛል ባክ ያደረጉ የደከሙ ሰዎች ናቸው። ሶስተኛ ላይ በአጋንንት ስርዓት የታሰሩ ናቸው። ልክ እነዛንም አገልግዬ እሱ ሄዷል አድርሶ ሶስተኛውን እያገለገለ ድንገት የሚገርም ነጸብራቃማ ብርሃን ቤቱን ሞላው እና ቤት ውስጥ ያሉ ሰዎች የደስታ ሲቃ ይዟቸው እኔ እኮ አገልግሎት ላይ ነኝ ምንድነው ይዞርሰ ሲቃቸው በደስታ የደስታ ሲቃ ተቀላቸው እስኪያልቃቸው ድረስ ስትሉ እንደዛ ደስ ይከሰማ ዞርስ ምንድነው ላለው መብራቱ እንደዚህ ብርሃኖቹን ያየው እንደ እርምጃ ነው የሚራመዱት የጻድቃን መንፈስ ናቸው ይሉኛል ስትለኛል እንዴ የጻድቃን መንፈስ እኮ በሰማይ ነው በመድር አይደለም ምን ይሰራሉ ልክ ክሊክ ያደርግብኛል ያ ማለት ጌታ መጣ ማለት ነው እና በመስኮት እንዲ ከፍቼ ሳይ ወገኖቼ ምድር የሚመስል ምንጣፍ ከሰማይ ይወርዳል በቃ ምድር ነው ግን ምንጣፍ እንደዛ በቃ በጣም ትልቅ ምድር ነው እንዲ ይወረደ አባቶችን አያቸዋለሁ እማቃቸው በመጽሐፍ ቅዱስ የተጻፉትን ትልልቅ አባቶች ልክ ሰራቸው አቃቸዋለሁ ግማሹ ቆሞ ያወራል ግማሹ ቁጭ ብሏል ልነግራችሁ አልችልም እንደ አንድ ምድር ተረጋግተው እና ተወርዳለች ልክ በዚህ ማለት ዞር ስል ባህር ነው ከባህር ውስጥ ይሄ አጥንት እንዲህ ሲወጣ በቅጽበት አይሆንና ልክ ከባህሩ ሲወጣ አካል ይለብስና ወደ ደመናው የሚገባው ኢማ ባህር ሙታኗን ሰጠች ተብሎ እንደተጻፈ ይሆናል ወዲያው በደመናና በሰማይ መካከል በህይወቴ እንደዛ አይነት ነጭ ሳይቻላል የትልቅነቱ
የውበቱ ልነግራችሁ እየሰነጠቀው ሰማዩ ይገባል። ኢየሱስን ይዞት የሚመጣው ፈረስ ነው። በነጭ ፈረስ ነው የሚመጣው። እሱን ይዞት የሚመጣው ፈረስ ነው። ሃሌሉያ አሜን። በዛ ደስታ ግን በርኩበትን ስወጣ እኔ አሁን የምነግራችሁ በመለኮት አነጋገር እንጂ ይገባችሁ ለኔ ይገባኝ። እማይ ሆስፒታል አለ፣ ትምህርት ቤት አለ፣ የግለሰብ ቤት አለ። በእያንዳንዱ ቦታ ላይ ክፉ ወታደሮች በተጠንቀቅ ቆመዋል። ጭካኔያቸው የታጠቁት መሳሪያ ዝግንን ነው የሚሉት። ልክ እንደዛ ይጭ እውነት እንዲሁ ቅርብ ያጠገብ የነበረው ቤት ላይ እንድቆሙ ልክ ሳይ ይወጡ ሲመጣ ሮጭ ይበረዘጋል። ሴፍ መሆኑ እዛ ቤት ውስጥ ገባል። ምንድነው ጌታ ለምን ወጣው? ይሄ ገብቶኛል። ለምን ወጣው ጌታው ስለው ህዝቤ ከሄደ በኋላ ቤተክርስቲያን ከሄደች በኋላ በምድር የሚሆኑትን ጨካኞች እንድታይ ነው ተውሽ። እና ለኛ ጌታ ሰለወደ ሁለት ነገር ተናገረ። አንዱ እንዲህ ብለሽ ጸልያለሁ። ሰባኪዎች፣ ዘማሪዎች፣ ነቢያቶች ምጽአቴን እንዲናገሩልኝ ከዛ ለራሴ ያመጣውና አሁን በቅርብ እድል ሰጥሻለሁ፣ በሮች ከፍትልሻለሁ፣ በቆምሽበት መድረክ ህዝቤን እንደምመጣ ንገሪው። አሜን። ወገኖቼ ጌታ ሊመጣ አሜን። ክብር ለኢየሱስ ይሁን። ጌታ ሊመጣ ከመቼው ይልቅ ሊመጣ ነው። ለቤተ ክርስቲያን ሊመጣ ነው። ወደዚህ ከመምጣት አንድ ሳምንት በፊት ሆላንድ ነበርኩና ያገለገልኩበት ቸርች ልክ አገልግሎቴን ስብከቴን ስጨርስ ይሄንን ተናገርኩኝ። ከዛ ቤተ ክርስቲያኑ ላይ በጣም እያለቀሰ በጥንቃቄ ነው የሚጽፈው። ችኮላው ምናምን በቃ በተለየ መንገድ እያለቀሰ በኋላ ላይ ሲነግረኝ ምን እንደሆነ ታውቂያለሽ ካለኝ እኔ ህልም አላየሁ ማለት ቅርብ ቀን ግን ህልም አየሁ። ያየሁት ህልም አንድ ከስሩ ድንጋይ ነው አለ፣ መሀል ላይ ግን ክሪስታል ነው አለ እና ደመና ውስጥ ገብቷል ቤተ ክርስቲያን ነው። ሰጥቶ ይሄ ትልልቅ የዱባይ ህንፃዎች እንደሚሆኑት ደመና ውስጥ እንደሚገባ እንደዛ ገብቷል። ምን አይነት ህንፃ ምን አይነት ቸርች ነው እያልኩ እያየሁ ድንገት ነቅነቅ አለና ተነቅሎ ወደ ደመናው ሲገባ አይኔ እያያል ኢየሱስ በደመና ላይ ሆኖ ተቀበለው። ልንሄድ ነው ምላችሁ ጊዜ የለም ነው ምላችሁ። ኢየሱስ ጌታ ነው። ሊመጣ ነው ምላችሁ ወገኖች፣ ሊመጣ ነው። የኔና የእናንተ ተስፋ ምድር ላይ የለም የለም የለም። አልተዘጋጀንም ግን ወገኖች፣ የፊት መጨማደድ እንዳለብን አሁን አገልጋዮች እንፈልጋለን። ይሄንን የፊት መጨማደድ የምናስጥለው በስብከታችን፣ በዝማሪያችን፣ በትንቢታችን ቤተክርስቲያንን የምናዘጋጅለት እኔና እናንተ ነን። አሜን። ይሰበክ በዚህ መድረክ ላይ መምጣቱ ይሰበክ። ትጥሳለህ ትበረጥሳለህ እየተባለ በቃ ጥለነው ልንሄድ ነው። ጣስን ብለን የያዝነውን ሀብት ጥለነው ልንሄድ ነው። ይህንን ሰራ ያለውን ቤት ጥለነው ልንሄድ ነው ወገኖቼ። ኢየሱስ ይመጣል። አሜን። ክብር ለኢየሱስ ይሁን ለዘላለም። ኢየሱስ ይመጣል። አሜን። ሃሌሉያ። ናናና ሙሽራዬ ናናና ሙሽራዬ ናናና ሙሽራዬ ናና ኢየሱስ ጌታዬ ናናና ሙሽራዬ ናናና ሙሽራዬ ናናና ሙሽራዬ ናና ኢየሱስ ጌታዬ። ይወላችሁ እነዚህ የገሊላ ሰዎች ዓርብ ዕለት ስለ መስቀሉ ስንነጋገር ትዝ ይላችኋል። ከመስቀሉ በሩቅ ቆመው ነበር የተባለላቸው ሰዎች ናቸው። መስቀሉ አጠገብ ኢየሱስ አጠገብ ያልተገኙ ወዳጆቼ ያላቸው ገሊላ ለኢየሱስ ነግራቸዋለሁ።
ሐዋርያቱን የሰበሰበበት ስፍራ የመጀመሪያው ታምራት ያደረገበት ስፍራ በተራራው ስብከት የተገለጠበት ስፍራ ታምራትን ያሳያቸው ስፍራ ነው ከነሱ በቀር ስለ ኢየሱስ መናገር የሚችሉ በዛ በመከራው ቀን አጠገቡ መሆን የነበረባቸው ከነሱ በቀር የለም ግን አልተገኙለትም የሚገርማችሁ የትንሳኤው አንዱ ውበት ክብር ለኢየሱስ ይሁን ለዘላለም አሜን የትንሳኤው አንዱ ውበት በእኛም ህይወት ትንሳኤ መሆኑ አይቀርም አሜን የትንሳኤው አንዱ ውበት በመከራ ቀን የዘጉን አሉ ብለህ ስትጠብቃቸው የቀሩትን በሩቅ ያዩህን እርዳታ የሚያስፈልግህ ቀን መርዳት ሲገባቸው እንደ ገሊላ ኢየሱስ ብዙ ነገር እንዳደረገ ብዙ ነገር አድርጋችሁላቸው ከመስቀላቸው ጋር የራቁትን የምታቀፉበት ነው ትንሳኤ አሜን ክብር ለኢየሱስ ይሁን ትንሳኤ ነው ወገኖቼ ሌላ አይደለም ትንሳኤ አሜን ኢየሱስ ልክ በማርቆስ 16 ላይ ሄዳችሁ ስትመለከቱ እነዛ ሴቶች ይሄን ድንጋይ ማን ያንከባልልልና እያሉ ነው የመጡት እንዴት ጥያቄያችን እኮ ነው የሚመጣው የሚገርም አምላክ ነው በትንሳኤ ክብር ተገልጦ ለማርያም ጥያቄው ነው ጥያቄው ኢየሱስ ራሱ ስለነበር ራሱን ገለጠላት ለነዛ ሁለት ደግሞ ሽቶ ይዘው ለሚመጡት ደግሞ ጥያቄያቸው ይሄን ድንጋይ ማን ያንከባልልልናል አይላችሁ ክብር ለኢየሱስ ይሁን ለአሜን ይሄንን ማናቀ ያንንም ማናቀ የድንጋይ ማንከባለል ጥያቄ ላለባቸው መልአኩ አንከባለ በላዩ ላይ ቁጭ ብሎ ተጠበቃቸው ሃሌሉያ ክብር ለኢየሱስ ይሁን አሜን ማይንቀን ጌታ አሜን አይገርማችሁ yes ባለውለታችን ጌታ የት ነበራችሁ የማይለን ጌታ አሜን ስንመጣ የሚቀበለን ጌታ ትንሳኤ ነው ወገኖች ልክ መልአኩ ምንድነው ያላቸው ነገሮቻቸው ወደ ገሊላ ቀድሞች ሲነሳ የት እንደተገኘ ኤማውስ እነዛ ሊሰበስቡ ሰማርያ ላይ የሄደው የት ገሊላ ዞር ብለው ያላዩት ስሙ ብሩክ ይሁን አሜን የትንሳኤ ክብር ከተገለጠልን ወገኖቼ የሆነ ቀን ያጣናቸው የሆነ ቀን ያደሙንን የሆነ ቀን የተዛበጡብን የሆነ ቀን ያልተቀበሉንን ማቀፊያ ነው ትንሳኤ ስሙ ለዘላለም ይባረክ አሜን ኢየሱስ ለዚህ ነው እዚህ ጋር በደመና ሲሄድ አብረውት የነበሩ እነዚህ የገሊላ ሰዎች ናቸው አልተቀየሩም ወገኖች ትንሳኤን አያችሁት ያቅፋል ይምራል ትንሳኤ ከሞት የመነሳት ብቻ አይደለም የተነሳ ቀን በቃ ያዘንክባቸው ይቅር ማለት ወዴት አሉ ያልካቸው ይቅር ማለት ኢየሱስ ይምጡልኛል ይሄንን ወደ አብሴል በደመና ከፈከፈ ስለ ሊያዩኝ የሚገባው እነዚህ ናቸው እነዚህ ጀርባቸውን ሰጥተው የነበሩ እነዚህ ወገኖቼ በተዋረዳችሁበት ስፍራ በዛው ስፍራ ክብራችሁን ያሳያል ጌታ አሜን ክብር ለኢየሱስ ይሁን አሜን እናንተ የገሊላ ሰዎች ሆይ ስለምን እንዲቆማችኋል እንዲህ ሴት በቃ እንዲህ ብለው ቀሩ የገሊላ ሰዎች አሁን ፍቅራቸው ተገለ ተተው መሄድ አይችሉም እስከ ጥጋይ ተውታል ፍቅር እንዲህ ብለው ሲቀሩ እስከ መቼ ያሏቸው እንዲሁ እንዳያችሁ ተመልሶ ይመጣል ኢየሱስ አሜን ያኔ ይመጣል ከተባለ አሁን ከመቼው ይልቅ እጅግ ቀርቦናል ይመጣል ኢየሱስ ይመጣል ተነስተን ሃሌሉያ ራፓታንዳ ራባሃዲና ማጋራስ ወገኖች አዘጋጀኝ በሉት አዘጋጀኝ በሉት ታውቃላችሁ በጣም አንድ ተስፋ ልንገራችሁ አንደኛ ቆሮንቶስ ላይ የእግዚአብሔር ቃል ሲናገር የክርስቶስን መገለጥ ስትጠባበቁ አንዳችን የጸጥታ ስጦታ አይሆንባችሁ እሱም ያለ ነውርና ያለ ነቀፌታ ያደርጋችኋል ለካ መጠባበቅ በራሱ የሚያመጣው ጸጋ አለ እጠብቃለሁ ስንለው ምን ማለት ነው ታውቃላችሁ ግራቪቲ ያስለቅቃል ምድር ላይ ያጣበቀንን ያስለቅቀናል ክብር ለኢየሱስ ይሁን ለዘላለም ጉድፍ የሆነውን ነገር ያስለቅቀናል ስለዚህ ዛሬ ስብከቴ እንዲህ ብሎ ነው የሚያጠናቅቀው ጠብቁት አሜን ጠብቁት አሜን ክብር ለኢየሱስ ይሁን አሜን ኢየሱስ ሊመጣ ነው ጠብቁት ወገኖቼ ያንዳንዶቻችን ጥያቄ
ሳይመለስ ኢየሱስ ይመጣል። ለዚህ ነው መከራችንን ረግጠን እናምልከው። ችግራችንን ረግጠን እናምልከው። ያልተመለሰ ጥያቄያችንን ረግጠን እናምልከው። ለምን መሰላችሁ? የምንሄድባት ከተማ ሐዘን የሌለባት፣ ስቃይ የሌለባት፣ እንባ የሌለባት፣ ችግር የሌለባት፣ መናቆር የሌለባት ከበጉ ጋር የሚኖር ከተማ ነው። ሃሌሉያ! በራእይ መጽሐፍ ላይ ኢየሱስ ያድናል ለዘላለም እንደዚህ ይላል እግዚአብሔር ቃል። በዙፋኑ ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባት ማህተም የተዘጋ መጽሐፍን አየሁ። ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹን ሊፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ያውጃል። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለው። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባ ማንም ስላልተገኘ እጅግ አለቀስኩ። ከሽማግሌዎችም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ዘር መጽሐፉን ይዘረጋ ዘንድ ሰባቱን ማህተም ይፈታ ዘንድ ድል ነስቶአል አለኝ። ሃሌሉያ! ለበጉ ይዘመርለት፣ ለበጉ ይሰበክለት፣ ለበጉ ይወራለት። ሊመጣ ያለው ጌታ ሃሌሉያ! አይገርማችሁም? እዛ ሰማይ ላለ ችግር ሁሉ ኢየሱስ መፍትሄ ነው። እዛ ጋር ላልተፈታ ማህፀን ሁሉ ኢየሱስ ነው ተፈላጊው። የታረደው በግ አለ ተባለ። ሃሌሉያ! ለእኔና ለእናንተ የታረደው ጌታ በሰማይ ወገኖቼ አቃላችሁ። ይሄ ዝማሬ የሰማይ ዝማሬ ነው፣ የምድር አይደለም። በዙፋኑም በአራቱ እንስሶች መካከል በሽማግሌዎች መካከል እንደታረደ በግ ቆሞ አየሁት። ሰባትም ቀንዶች ሰባትም ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። ምን ማለት እንደሆነ ታውቃላችሁ? ተመልከቱ። ኢየሱስ ወገኖቼ በመስቀል ላይ በትንሣኤ ክብር ሲነሳ ለዮሐንስ በራእይ ላይ ሲገለጥለት እንደ በግ ፀጉሩ ነጭ፣ ዓይኑ እንደ እሳት ነበልባል፣ ካፉ ስለታም ሰይፍ የሚወጣ፣ ወገቡን በወርቅ መታጠቂያ የታጠቀ፣ እግሮቹ እንደ ናስ የነጠሩ ናቸው። ካፉ የሚወጣው ስለታም ሰይፍ ነው፣ ድምፁም እንደ ብዙዎች ነው ብሎ የሚገርም ክብር አውጥቶልናል። ታውቃላችሁ? አብ ፊት ግን ኢየሱስ የታረደ በግ ቆሞ ይታሰቃላችሁ። ይሄንን ቃል መፍታት ትችላላችሁ። ታርዷል ግን ቆሟል። አሜን አሜን። ክብር ይሁንለት። ቆሟል። የመስቀል ሕይወት የምናናንቀው ሕይወት አይደለም ወገኖች፣ በፍጹም የምናናንቀው ሕይወት አይደለም። የመስቀል ሕይወቱ ይኸውላችሁ ሄዶ በሰማይ እንደታረደ በግ ይታየልናል። አሜን። ሃሌሉያ! በምድር ሁሉ ናቸው። አይገርማችሁ? ምን ማለት እንደሆነ ታውቃላችሁ? በዮሐንስ 14 ላይ ኢየሱስ አይዟችሁ በዓለም ሳላችሁ መከራ አለባችሁ፣ እኔ ግን ከእናንተ ጋር ነኝ አይደል? ለደቂቃ አይኖቹ ከምድር የማይነሱት ዛፍ ላይ ውሃ ላይ እንስሶች ደህና ናቸው ሊል አይደለም። እኔና እናንተን ግን አንተው የሚያዩ አይኖች። አሜን። ክብር ለኢየሱስ ይሁን። ህዝቡን የሚያዩ አይኖች፣ ቤተክርስቲያንን የሚያዩ አይኖች። ሃሌሉያ! ሬፓና ማጋና ማዶና ማጋና ማሲያና ማጋና ማዲያ ከዛም ከቀኝ እጁ መጽሐፉን ወሰደው። መጽሐፉን በወሰደ ጊዜ አራት እንስሶች 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸው በገናና የቅዱሳንን ጸሎት የሆነ ዕጣን የሞላበት የወርቅ ዕጣ ያዙ ይላል። አያችሁ? ጸሎታችን ራሱ በፊቱ በበጉ ፊት እንዴት እንደከበረ የሚታጠነው በጉ ፊት ይኸውልህ ሸዋ ሲል የማለዳ ጸሎት፣ ሸዋ ሲል የሌሊት ጸሎት። ክብር ለኢየሱስ ይሁን። እና መለከታችሁን ንፉ አለን አይደል? በሚገፋችሁ ጠላት ፊት መለኮቶቻችሁን ንፉ እንዳለ ስሙ ለዘላለም ይባረክ። ጸሎታችን ከጠላቶቻችን አልፎ አምላክ ፊት ሃሌሉያ በጉ ፊት 24ቱ ሽማግሌዎች ባሉ ፊት እንደ ዕጣን ይቀርብለታል። ውድዬ ስሙ ይባረክ። እሰይ!
አምላክ ሳታቋርጡ ጸልዩ። ትናንትና የተናገረን ቤተክርስቲያን አንዱ የተወሰደባት ጸሎት ይሁን ወገኖቼ። ሞኞቻችሁ ይሄ ትውልድ ዝማሬ ይወዳል፣ እውነት ነው። ይሄ ትውልድ ተሳለ ይወዳል፣ እውነት ነው። እናት እንደ ባህላዊ ክርስቲያን ሆነሽ ከነ ጸሎትሽ ቀሪ፣ ለሰዋች ግቢ ከነ መንበርከክሽ ቀሪ። ጸሎት ለቤተ ክርስቲያን ወሳኝና ወሳኝ ነው። አታቋርጡ ነው የተባለው። አናቋርጥም። ክብር ለኢየሱስ ይሁን። አናቋርጥም። ይኸውላችሁ ከዛ ጣን በኋላ የወጣውን ተመልከቱት። የጸሎታችን ጣን ከታጠነ